በመካከለኛው ምስራቅ ሰማይ ስር የታሪክ አቅጣጫን የሚቀይር እጅግ አስፈሪ የዲፕሎማሲ ቁማር እየተካሄደ ይገኛል። የዓለም የነዳጅ ደም ስር በሆነው በፋርስ ባህረ ሰላጤ ዳርቻዎች የሚሰማው የሚሳኤልና የድሮን ጩኸትም አሜሪካና ኢራን ወደ ለየለትና መላውን ዓለም ወደሚያጋይ አውዳሚ ጦርነት ለመግባታቸው የመጨረሻው የማስጠንቀቂያ ደወል ሆኗል። ዛሬ ዓለም የምትመለከተው ትዕይንት ተራ ወታደራዊ ግጭት ሳይሆን ኢራን አሜሪካን በድርድር ጠረጴዛው ላይ ለማንበርከክና የፈለገችውን ጥቅም ለማስገኘት የጎረቤት ሀገራትን እንደ መስዋዕትነት እየተጠቀመችባቸው ያለችበትን እጅግ ረቂቅ ስትራቴጂ ነው። በኩዌትና በባህሬን ላይ የወረደው የሚሳኤል ናዳ፣ በሆርሙዝ የባህር ሰርጥ የታየው የድሮን መንጋ እንዲሁም በዋሽንግተንና በቴህራን መካከል ያለው የታፈነ ቂም ተደምረው ቀጠናውን ወደማይቀረው የባሩር ሲኦል እየገፉት ይገኛሉ። የዚህ ድራማ መነሻ የሚጀምረው በዛሬው ዕለት ጠዋት በኩዌትና በባህሬን ሰማይ ላይ በታየው ያልተጠበቀ የሚሳኤል ብልጭታ ነው። የኢራን አብዮታዊ ዘብ በሰጠው መግለጫ በቀጠናው የሚገኙ የጠላት የጦር ሰፈሮችን በኤሮስፔስ ሚሳኤሎች መምታቱን በይፋ አምኗል። ይህ ጥቃት ተፈጸሙ ደግሞ አሜሪካ በኢራን የባህር ጠረፍ ከተማ በሆነችው ሲሪክና ስልታዊ ጠቀሜታ ባላት ቀሽም ደሴት ላይ ለፈጸመችው ወታደራዊ ትንኮሳ አጸፋ ለመመለስ እንደሆነ ተነግሯል። የአሜሪካ ማዕከላዊ ሴንቲኮም በበኩሉ ኢራን 7 የባሊስቲክ ሚሳኤሎችን ወደ ኩዌትና ባህሬን መተኮሱን አረጋግጧል። ምንም እንኳን 6ቱ ሚሳኤሎች በአየር ላይ ቢመክኑም የኢራን መልእክት ግን ግልጽ ነበረ። አሜሪካ እኔን ከነካች አጋሮቿ የሆኑት የገልፍ ሀገራትም በሳት ይቃጠላሉ የሚል ነው። ኢራን አሜሪካን ለማንበርከክ የምትከተለው ስልት እጅግ አስገራሚ ሆኗል። ዋሽንግተንን በቀጥታ ከመጋፈጥ ይልቅ የአሜሪካ የጦር ሰፈሮች የሚገኝባቸውንና ለአሜሪካ ታማኝ የሆኑትን ጎረቤቶቿን ኢላማ በማድረግ አሜሪካንን በስነ ልቦና ለማዳከም እየጣረች ነው። ባህሬን የአሜሪካ 5ኛ የባህር ኃይል እዝ ዋና መስሪያ ቤት መሆኗና ኩዌት ደግሞ ግዙፍ የአሜሪካ የጦር ካምፕ የምታስተናግድ ሀገር መሆኗን ቴህራን በሚገባ ታውቃለች። እነዚህን ሀገራት በመምታት አሜሪካ አጋሮቿን መጠበቅ የማትችል ደካማ ሀገር እንደሆነች ለማሳየትና የቀጠናውን ሀገራት በትራምፕ አስተዳደር ላይ ጫና እንዲፈጥሩ ለማድረግ ሆን ተብሎ የተነደፈ ሴራ ነው። ባህሬን ይህንን ድርጊትም የሀገራትን ሉዓላዊነት በግልጽ የጣሰና የባህረ ሰላጤውን ደህንነት አደጋ ላይ የሚጥል አሰቃቂ ጥቃት ነው ስትልበት ጎን ነው። ኢራን ግን የያዘችውን ስልት ለመተው ፍላጎት ያላት አትመስልም። ይህ በእንዲህ እንዳለ ፕሬዚዳንት ዶናልድ ትራምፕ የሰጡት አስተያየት ደግሞ እጅግ አነጋጋሪ ሆኗል። ትራምፕ ኢራን ካሏት ሚሳኤሎች መካከል 21 ወይም 22 በመቶ የሚሆኑት ብቻ እንደቀሩ በመግለጽ የኢራን ወታደራዊ አቅም ለማሳነስ ሞክረዋል። ሆኖም ግን ኢራን በዚህ ሳምንት ብቻ በደርዘን የሚቆጠሩ ሚሳኤሎችንና ድሮኖችን ወደ ጎረቤቶቿ መተኮሷ የትራምፕ ስሌት ስህተት መሆኑን ወይም ኢራን ያላትን የመጨረሻ ካርድ እየጠቀመች መሆኑን ያሳያል። አሜሪካ በበኩሏ በደቡብ ኢራን የሚገኙ የራዳርና የስለላ ጣቢያዎችን በመምታትም የኢራንን ዓይንና ጆሮ ለማጥፋት እየጣረች ነው። በጎሩክና በቀሽም ደሴት ላይ የተፈጸሙ ጥቃቶች የዚሁ ስትራቴጂ አካል ናቸው። የኢራን አብዮታዊ ዘብ ግን ጥቃታችሁ ያለ ምላሽ አይቀርም በሚል የሰነዘረው ማስጠንቀቂያ ቀጠናውን በተባባሰ ደረጃ ላይ ያስቀምጡታል። በተለይም በኩዌት ዓለም አቀፍ አውሮፕላን ማረፊያ ላይ በደረሰው የድሮን ጥቃት የህንድ ዜግነት ያለው ሰው መገደሉና ከ60 በላይ ሰዎች መቁሰላቸው ጦርነቱ ምን ያህል ሰብአዊነት የጎደለውና ንጹሐንን መስዋዕት የሚያደርግ መሆኑን በጉሎ የሚያሳይ ነው። ኢራን ለዚህ ጥቃት ኃላፊነቱን ለመውሰድ ብትሞክርም አሜሪካ ግን ጥቃቱ ሆን ተብሎና ታቅዶበት ተፈጸመ ወንጀል መሆኑን እየገለጸች ነው። ይህ ድርጊት ደግሞ በፓኪስታን አሸማጋይነት ሲከናወን የነበረውንና ለወራት የተጓተተውን የሰላም ድርድር ዳግም አጨልሞታል። የድርድር ሂደቱ አሁን ያለበት ደረጃ እጅግ አሳሳቢ ነው። በዋሽንግተንና በቴህራን መካከል ያለው ልዩነት ሊታረቅ የማይችል ገደል ውስጥ የገባ ይመስላል። ኢራን የነዳጅ ገቢዎቿ እንዲለቀቁና በሀገሪቱ ላይ የጣሉ ማዕቀቦች እንዲነሱ ጠይቅ፣ አሜሪካ ደግሞ የኢራን የኒውክሌር ፕሮግራም ሙሉ በሙሉ ለማጥፋትና የሆርሙዝ ሰርጥን ያለምንም ቅድመ ሁኔታ እንድትከፍት ትወተጉታለች። ፕሬዚዳንት ዶናልድ ትራምፕ በሰላም ስምምነቱ ጽሑፍ ላይ አዳዲስና የሚጋጩ ቅድመ ሁኔታዎችን መጨመራቸው ደግሞ ቴህራንን ይበልጥ አስቆጥቷል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ዋሽንግተን በየቀኑ ሀሳቧን ትቀይራለች በማለትም አሜሪካን ለድርድሩ መክሸፍ ተጠያቂ አድርጓል። በዚህ ሁሉ ትርምስ መሃል ግን አንድ እጅግ አስገራሚ ክስተት ተመዝግቧል። ጦርነቱ የተካሄደ ባለበት በዚህ ሰዓትም አሜሪካ ለኢራን ብሔራዊ እግር ኳስ ቡድን ቪዛ መፍቀዷ ዓለምን አስገርሟል። የኢራን ቡድን ሰኔ 15 ቀን በሎስ አንጀለስ የመጀመሪያውን የዓለም ዋንጫ ጨዋታ ለማድረግ መዘጋጀቱ ፖለቲካውና ስፖርቱ እየተላተሙበት ያልተለመደ ክስተት ሆኗል። ይህ ሁኔታም በአሜሪካ ፖለቲካ ውስጥም ትልቅ ውዝግብ ያስነሳ ሲሆን በአንድ እጇ ቦምብ በሌላ እጇ ቪዛ የምትሰጠው አሜሪካ በሚልም ተቺዎች አስተያየታቸውን እየሰነዘሩ ይገኛሉ።
ወደ ኢኮኖሚ ገጽታ ስንመለስ የሆርሙዝ ሰርጥ መዘጋት ያስከተለው ቀውስ መላውን ዓለም እያደቀቀው ቀጥሏል። የዓለም የነዳጅና የተፈጥሮ ጋዝ ፍላጎት 20 በመቶ የሚሸፍነው ይህ ስልታዊ የውሃ መስመር አሁን ላይ በኢራን አፈሙዝ ስር ወድቆ ይገኛል። ኢራን ሰርጡን ለንግድ መርከቦች ክፍት ለማድረግ የአሰሳ አገልግሎት ክፍያ ጠይቃለሁ ማለቷና ፈንጂዎችን ማጥመዷ የዓለምን የኤነርጂ ገበያ ወደማይታወቅ አዘቅት ውስጥ ከቶታል። ባህሬንም ይህንን ድርጊት የተባበሩት መንግስታት ጸጥታው ምክር ቤት ውሳኔ ቁጥር 2817 2026 የጣሰ መሆኑን ገልጻ ኢራን በአስቸኳይ ፈንጂዎቹን ቦታ እንድታሳውቅና ከበባው እንድታነሳ ጥሪ አቅርባለች። በቀጣይ የሚጠበቀው ነገር ወይ የታሪክ ትልቁ የሰላም ስምምነት መስራት ካልሆነም ደግሞ መላውን ዓለም ወደ ሶስተኛው የዓለም ጦርነት የሚመራው ታላቁ ፍንዳታ ነው። ኢራን የጎረቤት ሀገራትን ሰላም በማወክና ንጹሐንን መስዋዕት በማድረግ አሜሪካን ለማንበርከክ የምታደርገው ጥረት ውጤቱ ምን ሊሆን እንደሚችል ማንም ሊተነብዩ አይችልም። የኩዌት ሰማይ በአየር መከላከያ መጥለፊያዎች ሲናወጥ የባህሬን ሉዓላዊነት ሲደፈርና የሆርሙዝ ሰርጥ በሳት ሲታጠብ ዓለም በአሁኑ ወቅትም በአንድ ትልቅ የታሪክ ፈተና ውስጥ ትገኛለች። የትራምፕ ትዕግስት ማጣትና የኢራን ጽናት ተላትመው ቀጣዩን የዓለም ፖለቲካ ይወስኑታል። በዚህ እጅግ አሳሳቢና ወታደራዊ ውጥረት በነገሰበት ወቅትም በቀጣይ የሚጠበቁት ክስተቶች የመላውን ዓለም የወደፊት ዕጣ ፈንታ የሚወስኑ ይሆናሉ። ዓለም አሁን ያለችው በሁለት እጅግ ተቃራኒ አቅጣጫዎች መካከል ነው። በአንድ በኩል ታሪካዊ የሰላም ስምምነት፣ በሌላ በኩል ደግሞ የለየለትና ሰፊ ቀጠናዊ ጦርነት። በቀጣይ ቀናትና ሳምንታት ውስጥ የምናያቸው ነገሮችም በሶስት ዋና ዋና አቅጣጫዎች ሊከፈሉ ይችላሉ። የመጀመሪያውና ዋነኛው በቀጣይ የሚጠበቀው ነገር የኢራን የመጨረሻው ክምችት ስምሪት ነው። ፕሬዚዳንት ዶናልድ ትራምፕ ኢራን ካሏት ሚሳኤሎች መካከል 22 በመቶ ያህሉ ብቻ እንደቀሩ መግለጻቸው ቴህራን ያላትን ከመጨረሻ ኃይል ተጠቅማ ሁሉንም የማጥፋት እርምጃ ልትወስድ ትችላለች የሚል ስጋት ፈጥሯል። ኢራን በቀሩት በሺዎች የሚቆጠሩ ድሮኖቿና ሚሳኤሎቿ አሜሪካ በቀጠናው ያሏትን የጦር ሰፈሮች በአንድ ጊዜ በማጥለቅለቅ የአየር መከላከያ ስርዓቶችን የማጨናነቅ ስልትን ልትከተል ችላለች። ይህ ደግሞ በባህሬን የሚገኘውን 5ኛ የባህር ኃይል እዝን ጨምሮ በኩዌትና በሳውዲ አረቢያ የሚገኙ የአሜሪካ ወታደራዊ ንብረቶች ላይ ታይቶ የማይታወቅ ውድመትን ሊያደርስ ይችላል። የባህሬን መንግስት ትዕግስታችን እንደ ድክመት ሊቆጠር አይገባም በማለት የሰነዘረው ማስጠንቀቂያ በቀጣይ የገልፍ ሀገራት ከጥበቃ ወጥተው ወደ ማጥቃት ሊሸጋገሩ እንደሚችሉ ትልቅ ፍንጭ ሰጥቷል። ሁለተኛውና ይበልጥ አደገኛው ዕድልም የሆርሙዝ የባህር ሰርጥ የሞት ወጥመድ የመሆን አዝማሚያ ነው። ኢራን ሰርጦ ለንግድ መርከቦች ክፍት ለማድረግ የአሰሳ አገልግሎት ክፍያ ጠይቃሉ ማለቷና በውሃው ስር የዘረጋቻቸው በሺዎች የሚቆጠሩ ፈንጂዎች የዓለምን የንግድ መስመር እጅግ አውከውታል። በቀጣይ ቀናት አሜሪካና አጋሮቿ እነዚህን ፈንጂዎች ለማጽዳት መጠነ ሰፊ የባህር ላይ ዘመቻ ሊጀምሩ ይችላሉ። ሆኖም ግን ኢራን እነዚህን ፈንጂዎች እንደ መደራደሪያ ካርድ በመጠቀም በአካባቢው የተጠመዱትን ከ20 ሺህ በላይ መርከበኞች እንደመያዣ ልትጠቀምባቸው ትችላለች። ባህሬንና ኩዌት ኢራን የተባበሩት መንግስታት ጸጥታው ምክር ቤት ውሳኔ ቁጥርን 2817ን ጥሳለች በሚል ያቀረቡት ክስም ጉዳዩን ወደ ዓለም አቀፍ የወንጀል ፍርድ ቤትና ወደ ከፍተኛው ዲፕሎማሲ ማዕቀብ ሊመራ ይችላል። ሶስተኛውና እጅግ አስገራሚው ክስተት ደግሞ የእግር ኳስ ዲፕሎማሲና የወታደራዊ ግጭት መላተም ነው። አሜሪካ ለኢራን ብሔራዊ ቡድን ቪዛ መፍቀዷ በትራምፕ አስተዳደር ውስጥ ሁለት አይነት አስተሳሰቦች መኖራቸውን የሚጠቁም ነው። በአንድ በኩል ጦርነቱን በማፋፋም የኢራንን አቅም ማዳከም፣ በሌላ በኩል ደግሞ ህዝባዊ ግንኙነቶችን በመጠቀም በኢራን ህዝብና በመንግስቱ መካከል ስንጥቅ መፍጠር። በቀጣይ ሳምንት በሎስ አንጀለስ የሚካሄደው ጨዋታ በዓለም ዙሪያ የሚገኙ ኢራናውያን በገዛ መንግስታቸው ላይ ተቃውሞ እንዲያሰሙ እንደ ትልቅ መድረክ ሊያገለግል ይችላል። ይህ ለስላሳ ኃይል አጠቃቀም ቴህራንን በውስጥ ግፊት እንድትዳከም ለማድረግ የታለመ ቢሆንም የኢራን አብዮታዊ ዘብ ግን ይህንን እንደ የምዕራቢያን ሴራ በመቁጠር በሀገር ውስጥ ያለውን ጭቆናና በውጭ ያለውን ጥቃት ይበልጥ ሊያጠነክሩ ይችላል። በተጨማሪም በቀጣይ የሚጠበቀው ነገር የነዳጅ ዋጋ ግሽበት የዓለምን ኢኮኖሚ ወደማይመለስበት አዘቅት መክተቱ ነው። የሆርሙዝ ሰርጥ መዘጋት ከቀጠለና ኢራን መርከቦችን መተኮሷን ካላቆመች የነዳጅ ዋጋ በአንድ በርሜል $200 ሊገባ እንደሚችል ተገምቷል። ይህ ደግሞ በአሜሪካና በአውሮፓ የሚገኙ መንግስታትን ለከፍተኛ ህዝባዊ ተቃውሞና ለስልጣን መናጋት ይዳረጋቸዋል። ትራምፕም ኢራን ስምምነት ማድረግ ትፈልጋለች ማለት የሚነግሩት ተስፋ ምናልባትም በመጪው የህዳር ወር አጋማሽ ምርጫ የህዝቡን ቁጣ ለማርገብ የተጠቀሙበት ስልት ሊሆን ይችላል። ይሁን እንጂ ኢራን በየቀኑ የምታቀርባቸው የሚጋጩ ቅድመ ሁኔታዎች ድርድሩን ውጤት አልባ ያደረጉት ይገኛሉ።
በመጨረሻም በቀጣይ የሚጠበቀው ትልቁ ውጤት የመካከለኛው ምስራቅ አዲስ የኃይል አሰላለፍ ነው። ኩዌት፣ ባህሬንና የተባበሩት አረብ ኤምሬትስ በኢራን ጥቃት ምክንያት የደረሰባቸው ጉዳት እነዚህ ሀገራት ከእንግዲህ በአሜሪካ ጥበቃ ላይ ብቻ መተማመን እንደማይችሉ እንዲረዱ አድርጓቸዋል። በቀጣይ ቀናትም እነዚህ ሀገራት የራሳቸውን ወታደራዊ ጥምረት በማጠናከር አሊያም ደግሞ ወደ ሌሎች ሀያላን ሀገራት ማለትም እንደ ቻይናና ሩሲያ ፊታቸውን በማዞር አዲስ የደህንነት ዋስትና ሊፈልጉ ይችላሉ። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ አውሮፓ ህብረት ግብዝ ነው ማለት የሰነዘረው ወቀሳ በምስራቅና በምዕራብ መካከል ያለው የዲፕሎማሲ ግንኙነት ሙሉ በሙሉ መቋረጡን ያሳያል። ሌላው በቀጣይ የሚጠበቀው ሰላም ሳይሆን በድርድርና በዛቻ የታጀበ የጦርነት ሂደት ነው። ትራምፕ እንዳሉት የትኛውም ወገን መጣደፍ የለበትም። ነገር ግን ጊዜው በገልፍ ሀገራትና በዓለም ኢኮኖሚ ላይ እየሮጠ ነው። የኩዌት አውሮፕላን ማረፊያ ፍርስራሽ፣ የባህሬን ሉዓላዊነት ጩኸትና የሆርሙዝ ሰርጥ የታፈነ እስትንፋስ ተደምረው ዓለምን እጅግ አደገኛ በሆነ የጥበቃ ሁኔታ ውስጥ ከቷታል። በቀጣይ ሳምንታት ውስጥ የሚሰማው ዜና ወይ የታላቁን የሰላም ስምምነት መስራት ካልሆነም የመላውን ዓለም መረጋጋት የሚያናጋውን የለየለት ጦርነት መጀመር የሚገልጽ ይሆናል። የባሩ ሽታው ወደ ሰላም ነፋስ እስኪቀይር ድረስ ዓለም በከፍተኛ ስጋትና ትኩረት ዋሽንግተንና ቴህራንን መመልከቷን ትቀጥላለች። ለማጠቃለል ኢራን አሜሪካን ለመመከት የገልፍ ሀገራትን መስዋዕት የምታደርግበት ይህ ጨዋታ ቀጠናውን ወደ ለየለት ጦርነት እየገፋው ነው። የአሜሪካ ወታደራዊ እርምጃዎችና የኢራን የሚሳኤል ናዳዎች ተደምረው ሰላምን ከምድረ ገጽ እያጠፏት ይገኛሉ። ዓለም አሁንም አይኗን በፋርስ ባሕረ ሰላጤ ላይ ጥላ ከሰማይ የሚወርደውን የሚሳኤል እሳት እንዲቆምና የሰላሙ ነፋስ እንዲነፍስ በጉጉት ትጠባበቃለች። ሆኖም ግን የባሩ ሽታው ከቀን ወደ ቀን እየበረታ መምጣቱ መጪው ጊዜ እጅግ አስቸጋሪ እንደሚሆን ፍንጭ ሰጥቷል።